ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በክፍል 3 እንዴት አድርገን ቫውሎችን እንዲሁም ደግሞ እንግሊዘኛ በአማርኛ ቀለል ባለ መልኩ እንዴት አድርጋችሁ ፊደሎቹን መለየት እንደምትችሉ፣ ማን ማንን ይወስዳል፣ ኮንሶናንት የሚወስዷቸውን እያንዳንዱ ድምፃቸውን እየለየን እንሄዳለን ማለት ነው። በተጨማሪም ደግሞ የእንግሊዘኛ ጽሑፎቹን አምጥቼላችኋለሁ። እነሱን ባስተማርኳችሁ መሰረት በደንብ አድርጋችሁ እናንተም እኔም እየተጋገዝን በደንብ እናነባለን። ይህን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። በተጨማሪም ደግሞ እኔን እንዲሁም ደግሞ ይሄ ቪዲዮ መማር ለሚፈልጉ ለብሶ በቀላሉ እንዲዳረስ ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ፣ ሼር በማድረግም ለወዳጅ ለዘመዶቻችሁ አጋሩ። መማር የሚፈልጉ ብዙ አሉ፣ የተቸገሩ ማንበብ መጻፍ። ስለዚህ እንግሊዘኛም አማርኛም አስተምራለሁ። እናንተ በተመቻችሁ ትርፍ ሰዓት ከዚህ በታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩኝ በአጭር ጊዜ ውስጥ ውጤታማ እንድትሆኑ እረዳችኋለሁ፣ አግዛችኋለሁ ማለት ነው። እናንተም በሚመቻችሁ ሰዓት አመቻችታችሁ መማር የምችሉ መሆኑን ላሳውቃችሁ እወዳለሁ። ስለዚህ ወደ ትምህርታችን ስንመለስ እንግሊዘኛ ላይ ዋና መሰረታዊ የሚባሉ ነገሮች ቫውል ሌተር የሚባሉ አሉ። ቫውል ሌተር ማለት ምን ማለት ነው? በአማርኛ አናባቢ ማለት ነው። አናባቢ እንግሊዘኛ ጽሑፎች እነሱን ለማንበብ ግዴታ እነዚህ ቫውል ሌተሮች ወይም አናባቢ ሌተሮች ፊደሎች በጣም ወሳኝነት ነገር አላቸው። ስለዚህ እነዚህን አምስቱን ቫውል ሌተር በደንብ አድርጋችሁ ከለያችሁ እርግጠኛ ሆኜ የምነግራችሁ ምንም አያስቸግራችሁም። እንዲሁም ደግሞ እያንዳንዱ ፊደሎች እንዴት አድርገን ነው አናባባቸው የምንይዘው የሚለውንም ደግሞ እስከ መጨረሻው ስከታተሉኝ በጣም ጥሩ ነገርና ውጤታማ የሆነ ነገር ታገኛላችሁ ማለት ነው። ስለዚህ እነዚህን ቫውል ሌተሮች ከመጀመሪያው ጀምሬ ሳነብላችሁ ኤ ይሄው እዚህ ጋር ኤ እንደ ኤ ነው የምትነበበው ማለት ነው። እቺ ነገር በደንብ ላዩት። ኢ ደግሞ እቺ ካፒታል ሌተር ኢ ናት። ስሞል ሌተር ኢ እችም ኢ ናት። ካፒታል ሌተር አይ ስሞል ሌተር አይ ናት። ካፒታል ሌተር ኦ ስሞል ሌተር ኦ ናት። ካፒታል ሌተር ዩ ስሞል ሌተር ዩ ናት። አሁን እነዚህን እንዴት አድርገን ነው የምናነባቸው የሚለውን የእንግሊዝኛ ጽሑፍ ስላመጣውላችሁ እስከ መጨረሻው ከተከታተላችሁ ብዙ ነገር ታገኛላችሁ። ስለዚህ በመቀጠል ደግሞ እዚህ ጋር የምናገኛቸው ደግሞ እያንዳንዱ የእንግሊዝኛ ፊደላት ወይም ሌተሮቹን እንዴት አድርገን ነው በአማርኛ የምናነባቸው፣ እንዴት ተደርገው ነው በቀላሉ ልንይዛቸው የምንችለው የሚለውን እናንተ ምን ታደርጋላችሁ? ይሄንን በደብተርና በወረቀት እየጻፋችሁ በደንብ እየጻፋችሁ። ምክንያቱም እንግሊዘኛ ጽሑፍ እናነባለን ብላችሁ ራሳችሁን ውስጣችሁን እስካሳመናችሁ ድረስ እያንዳንዱ ነገር እንዲያመልጣችሁ አይገባም። እየጻፋችሁ አብራችሁ ከስር ከስር እየተከታተላችሁ ትማራላችሁ ማለት ነው። ስለዚህ ኤ እንደማን ትነበባለች? እንደ አ ሚል ሳውንድ ነው ያላት ድምጿ ማለት ነው። አ ሚል አላት ማለት ነው። ቢ ደግሞ ሳውንዷ እንደማን ነው የምትነበብ? እንደ ብ ብለን የምንጀምር ብ። በጣም አሪፍ። ሲን ደግሞ እንደማን ነው የምናነባት? እንደ ክ በሚለው ነው የምናነባት። በመቀጠል ዲን እንደማን ነው የምናነባት? እንደ ድ። በጣም አሪፍ። በመቀጠል ደግሞ ኢን እንደማን ነው የምናነባት? እንደ ኤ። በጣም ቆንጆ። በመቀጠል ደግሞ ኤፍ አለች። ኤፍን ደግሞ እንደማን ነው የምናነባት? እንደ ፍ። በጣም አሪፍ። በመቀጠል ደግሞ ጂ አለች። እቺ ጂ ደግሞ እንደማን ነው የምትነበበው? እንደ ግ እና እንደ ጂ በሚመጡበት የቫውልና ኮንሶናንታቸው ይለያያሉ ማለት ነው። ወይ እንደ ግ ትነበባለች ወይ እንደ ጂ ትነበባለች። መሰረታዊ ህጎች አሉ። እነሱን ደግሞ ወደፊቱ እያሳዩችሁ ሄዳለሁ ማለት ነው። ቪዲዮዎችን ስሰራ እያካተትኩላችሁ እንዴት አድርጋችሁ ነው እንደ ግ የምታነባት፣ እንዴት አድርጋችሁ ነው እንደ ጂ የምታነባት የሚለውን ቪዲዮ ሰራላችኋለሁ። በመቀጠል ደግሞ ኤች አለች። ኤች ደግሞ እንደማን ነው የምትነበብ? እንደ ህ። አያችኋት? ህ። በጣም አሪፍ። በመቀጠል አይ አለች። አይ ደግሞ እንደማን ነው የምትነበብ? እንደ ኢ እና እንደ አይ ትነበባለች። እንደ ኢ የምትነበብበት ሰዓት አለ፣ እንደ አይ የምትነበብበት ሰዓት አለ። ይሄ በሚመጡበት ጽሑፋቸው በሚመጣበት ህጎች አሉ። እነዛን ህጎቹን ስትለዩ በደንብ ይገባቸዋል። በመቀጠል ደግሞ እንደ ጄ እቺ ጄ ናት። እንደ ጂም ትነበባለች ማለት ነው። ጄ እንደ ጂ አያችኋት? በጣም አሪፍ። በመቀጠል ደግሞ ኬ እንደ ክ
እንደ ክ ነው የምትነበበው፣ እንደ ክ። ኤል ደግሞ እንደ ል ል። ኤም ደግሞ እንደ ም እንደ ም። በጣም አሪፍ። ኤን ደግሞ እንደ ን እንደ ን። ኦ ደግሞ እንደ ኦ እና እንደ ው ው የሚል ድምፅ ያመጣሉ ማለት ነው። ይሄም ጽሁፍ ላይ በሚመጡበት ሰዓት እንዴት አድርገን ነው የምናነበው የሚለውን በደንብ እያያችሁ ትሄዳላችሁ። ስለዚህ በመቀጠል ፒ ናት፣ እንደ ፕ ትነበባለች። ኪው ናት፣ እንደ ክ ትነበባለች። አር ናት፣ እንደ ር ትነበባለች። ኤስ ናት፣ እንደ ስ ትነበባለች። ቲ ናት፣ እንደ ት ትነበባለች። በጣም አሪፍ። በመቀጠል ዩ ናት፣ እንደ ዩ ትነበባለች ወይም እንደ እዚህ ጋር ዩ ማለት ሳውንዷ ያው አንዳንዴ ትለያያለች። ዩ ብለን የምናነብበት አለ፣ ብለን የምናነብበት ሰዓት አለ። እንደየጽሁፋቸው እንደየህጋቸው ይለያያል ማለት ነው። ቪን ደግሞ እንደ ቭ እናነባታለን። ደብሊውን እንደ ው፣ ኤክስን ደግሞ እንደ ክስ እና ዝ የምናነብበት አለ። ብዙ ጊዜ ኤክስ በሚለው ሳውንድ የምትለውን ታስወጧትና ክስ በቀላሉ እንድትይዙት ማለት ነው። ክስ ወይም ዝ ብለን የምናነብበት አለ። ዋይን ደግሞ እንደ ይ አድርገን የምናነብበት ሰዓት አለ። ዜድን ደግሞ እንደ ዝ ብለን ነው የምናነባት። እነዚህ እንግዲህ በቀላሉ የእንግሊዝኛ አልፋቤቶች ናቸው። በአማርኛ እንዴት አድርገን ነው የምናነበው የሚለውን ነገር በጣም በቀላሉ ነው ያሳየኋችሁ። እርግጠኛ ሆኜ የምነግራችሁ ይሄንን ከለያችሁ የእንግሊዝኛ ጽሑፍ አይከብዳችሁም። ይሄንን መሰረታዊ ነገር እየጻፋችሁ ደብተር ላይ ወረቀት ላይ በደንብ ተለማመዱ። ይሄንን ከተለማመዳችሁ በቀላሉ ይሄንን በወረቀትና በደብተራችሁ ላይ የጻፋችሁ ተለማመዱ። ይሄን ከለመዳችሁ ምንም አይከብዳችሁም። እርግጠኛ ሆኜ ነው የምነግራችሁ። ስለዚህ በጣም ጥሩ እውቀት እንዳገኛችሁ ተስፋ አደርጋለሁ በዚህ ዙሪያ ማለት ነው። በመቀጠል ደግሞ እንዴት አድርገን ነው የእንግሊዝኛ ጽሑፎች የምናነበው የሚለውን አሳያችኋለሁ። የእንግሊዝኛ ጽሑፎቹን የምናነብበት መንገድ ቅድም ያሳየኋችሁ ምኖች አሉ። እንግሊዝኛ አልፋቤቶችን በአማርኛ እንዴት አድርገን መለየት እንደምንችል እያንዳንዱን ስላሳየኋችሁ እነዛን ከዛ ተነስተን አብረን እናነባለን። በጣም ቀላል ነው። ይሄንን እናንተ ደብተራችሁ ላይ መጀመሪያ ትገለብጡታላችሁ። የገለበጣችሁትን ደግሞ አብረን ከኔ ጋር እያነበብነው እንሄዳለን ማለት ነው። መጀመሪያ ምን ይላል? ድ። አሁን ዲ እንደ ድ ነው የምትነበብ ብያቸዋለሁ። እንደ ድ። ኦ እንደ ኦ ናት። ጂ እችኛቱ ጂ ደግሞ እንደ ግ ናት። ስለዚህ እስቲ አንድ ላይ እናገጣጥመው። ድ ኦ ግ ዶግ ይላል ማለት ነው። አያችሁት? ድ ኦ ግ ዶግ ውሻ ማለት ነው። በጣም አሪፍ ውሻ። በመቀጠል ሲ እንደ ክ ነው የምትነበብ። ኤ እንደ አ ነው የምትነበብ። ቲ ደግሞ እንደ ት ነው የምትነበብ። እስቲ አንድ ላይ እናንብበው። ክ አ ት ካት። በጣም አሪፍ በጣም አሪፍ። በመቀጠል እዚህ ጋር እስቲ ኤ እንደ አ ነው የምትነበብ። ፒ እንደ ፕ ነው የምትነበብ። ድጋሚ አሁንም ፒ እንደ ፕ ነው የምትነበብ። ኤል እንደ ል ነው የምትነበብ። መጨረሻ ኢ ደግሞ እንደ ኤ። ብዙ ጊዜ እዚህ ጋር ሁለት ተከታታይ ፊደሎች ተመሳሳይ ከመጡ ድምፃቸው ትንሽ ረዘም የማለት ነገር አለው። ብዙ ጊዜ ደግሞ ቫውሎች መጨረሻ ላይ ከመጡ ድምፃቸው ይዋጣል። ስለዚህ ይህን ስናነባው ፕ ትንሽ ድምፁ ረዘም የሚልና ል አፕል ብለን እንይዛለን ማለት ነው። አፕል ማለት ምንድን ነው? የሚበላው ማለት ነው። አፕል በአማርኛም ያው አፕል ነው የምንለው። በመቀጠል ደግሞ ምን ይላል? ኤም እንደ ም ናት። ኤ እንደ አ ናት። ኤን እንደ ን ናት። ጂ እንደ ግ ናት። ኦ ደግሞ እንደ ኦ ናት። ስለዚህ እስቲ አንድ ላይ እናንብበው። ም አ ን ግ ኦ። አንድ ላይ ማንጎ። በጣም አሪፍ ማንጎ። በጣም ቆንጆ። ይሄም የፍራፍሬ አይነት ነው ማለት ነው። በመቀጠል ደግሞ እዚህ ጋር ስንመጣ
እንዴት አድርገን ነው የምናነባቸው የሚለውን እያየን እንሄዳለን። እሺ አር እንደ ር ናት፣ ኤ እንደ አ ናት፣ ቲ እንደ ት ናት። ስለዚህ ስትናንብበው ር አ ት ራት ራት ምን ማለት ነው? አይጥ ማለት ነው። አይጥ። በመቀጠል ፍ ኤፍ አለች እንደ ፍ ናት። ፍ ከዛስ ኤ እንደ አ ናት። አ ኤስ እንደ ስ ናት። ስ ቲ እንደ ት ናት። ት አንድ ላይ ፍ አ ስ ት ፋስት ፋስት ይላል። ምን ማለት ነው? ፈጣን ማለት ነው። ፈጣን። በጣም አሪፍ። በመቀጠልስ ኤስ ናት እንደ ስ ናት። ኤል ናት እንደ ል ናት። ኦ ናት እንደ ኦ ናት። ደብሊው ናት እንደ ው ናት። እስቲ አንድ ላይ እናንብበው። ስ ል ኦ ው ስሎው። በጣም ይሄ ደግሞ ትርጉሙ ምንድን ነው? መዘግየት፣ ዘገየ። ይሄ ፈጠነ ነው፣ ይሄ ደግሞ ዘገየ ይሆናል ማለት ነው። በጣም አሪፍ። በመቀጠል ደግሞ ኢ እንደ ኤ ናት። ጅ እንደ ግ ናት። እችም ጅ እንደ ግ ናት። ስለዚህ ይህን ስናነበው ሁለት ፊደሎች ተመሳሳይ አንድ ላይ ሲመጡ ምንድን ነው ድምፃቸው ምን ይሆናል? ይረዝማል። ይረዝማል ብያቸዋለሁ። ስለዚህ ይህን ስናነበው ኤ ግ ኤግ ኤግ። አያችሁት? ኤግ ኤግ እንላለን። ድምፁ ረዘም ይላል ማለት ነው። በጣም አሪፍ። በመቀጠል ደግሞ እዚህ ጋር ምን ይላል? ድ ዲ እንደ ድ ናት። ኦ እንደ ኦ ናት። ሲ እንደ ክ ናት። ቲ እንደ ት ናት። ኦ እንደ ኦ ናት። ር እንደ ር ነው። ስለዚህ አንድ ላይ እናበበው ድ ኦ ክ ት ኦ ር አንድ ላይ ዶክተር ዶክተር ይላል። ዶክተር ሐኪም ማለት ነው። ሐኪም ዶክተር። በጣም አሪፍ። በመቀጠልስ አር ናት እንደ ር ናት። ኤ ናት እንደ አ ናት። ቢ ናት እንደ ብ ናት። አሁንም በድጋሚ ቢ ናት እንደ ብ ናት። አይ ናት እንደ ኢ ናት። ት ደግሞ እንደ ት ናት። አንድ ላይ እናንበበው እስቲ ር አ ብ ኢ ት። አሁን እዚህ ጋር ስለተደገሙ ብ የሚለው ረዘም ይላል ድምፁ። ር አ ብ ኢት ራቢት ራቢት ጥንቸል ማለት ነው። ጥንቸል ራቢት። በጣም አሪፍ። በመቀጠል ደግሞ ምን ይላል? ቢ ናት እንደ ብ ናት። ኢ ናት እንደ ኤ ናት። ኤፍ ናት እንደ ፍ ናት። ኦ ነው እንደ ኦ ናት። አር ናት እንደ ር ናት። ኤ ኢ ናት እንደ ኤ። አንድ ላይ ስናነባው ብ ኤ ፍ ኦ ር ቤፎር ቤፎር ይላል። ቤፎር በፊት ማለት ነው። በፊት በፊት እንደማለት ነው። በመቀጠልና የመጨረሻው ደግሞ ረዘም ይላል። በደንብ እዩት። ኤች ናት እንደ ህ ናት። ኦ ናት እንደ ኦ ናት። ኤስ ናት እንደ ስ ናት። ፒ ናት እንደ ፕ ናት። አይ ናት እንደ ኢ ናት። ት ናት እንደ ት ናት። ኤ ናት እንደ ኤ ናት። እንደ አ ናት። ኤል ናት እንደ ል ናት። አንድ ላይ ይሄን ስናነበው ህ ኦ ስ ፕ ኢ ት አ ል አንድ ላይ ሆስፒታል ሆስፒታል ይላል ማለት ነው። እስቲ አንዴ ደግሞ ፈጠን እያረኩላችሁ እያነበብኩላችሁ ሄዳለሁ ማለት ነው። ወደ ታች ከዛ ደግሞ ወደ ጎን። ዶግ ዶግ፣ ካት ካት፣ አፕል አፕል፣ ማንጎ ማንጎ፣ ራት ራት፣ ፋስት ፋስት፣ ስሎው ስሎው፣ ኤግ ኤግ፣ ዶክተር ዶክተር፣ ራቢት ራቢት፣ ቤፎር ቤፎር፣ ሆስፒታል ሆስፒታል ይላል። በጣም አሪፍ። አሁን ደግሞ በደንብ እየለያቸዋቸው እንድትሄዱ አሁን ከላይ ወደ ታች እያነበብኩላችሁ ነው የምትው። አሁን ደግሞ ወደ ጎን አንብቤላችሁ እጨርሳለሁ። እናንተ ይሄን 3 ጊዜ ስለደጋገምሁላችሁ በደንብ እንድትለዩና እንድትረዱ ስለፈለግኩ ነው ማለት ነው። በመቀጠል ደግሞ ምን ይላል? ዳውግ ዳውግ፣ ራት ራት፣ ዶክተር ዶክተር፣
cat, cat, fast, fast, rabbit, rabbit, apple, apple, slow, slow, before, before, mango, mango, egg, egg, hospital, hospital። በጣም አሪፍ። እነዚህን ይመስላሉ ማለት ነው። እኔ በጣም ለእናንተ ግልጽና አጭር በሆነ ቀላል በሆነ መልኩ ይዤላችሁ የመጣው ይህን ቪዲዮ እናንተን በጣም ተከታታዮችን አመሰግናለሁ። ቪዲዮ ላይክ እያደረጋችሁ ኮሜንት እየሰጣችሁ ስለምታግዙኝ፣ በተጨማሪም ደግሞ በግል የምትማሩ በአጭር ጊዜ ማንበብ መጻፍ እንድችሉ ያደረኳችሁ ብዙ ልጆች አላችሁ። አዲስን መማር የምትፈልጉ ልጆች እኔ ያግዛችኋለሁ። በፈለጋችሁበት ሰዓት ላስተምራችሁ ዝግጁ ነኝ። ስለዚህ ይህንን ቪዲዮ እስከ መጨረሻው እስከዚህ ድረስ ስለተከታተላችሁ በጣም አመሰግናለሁ። በቀጣይ የመለቃቸውን ቪዲዮዎች እየገባችሁ ተከታተሉ። ሰብስክራይብ ያደረጋችሁ የደውሉ ምልክቷን መጫናችሁን አትርሱ። በቀጣይ ደግሞ በሌላ በአዲስ ቪዲዮ አስተማሪና ጠቃሚ ብዬ ማስበው ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላም ቆዩልኝ።